መንፈስ ቅዱስ በሚገለጠው በአንድ ልብ ነው። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሲሆን መንፈስ ቅዱስ ይገለጣል። መንፈስ ቅዱስ ከኛ የሚርቀው ስንለያይ፣ በዘር፣ በኢኮኖሚ፣ በጥላቻ፣ በተንኮል፣ በኃጢአት፣ በክፋት ስንለያይ መንፈስ ቅዱስ ይርቃል። ሐዋርያት ግን በአንድ ልብ ሳሉ አይጠጣም። ተሰብስበው ሳሉ ብቻ አይደለም፣ በአንድ ልብ። አሁን ቤተክርስቲያን ሁላ ተሰብስበናል። ወንዶች ሌሎች ሁላችን አለን። አንድ ልብ ነው። ሰንበት የሚያገለግል ሰው አንድ ልብ ነው። ቤተሰብ አንድ ልብ ነው። ክርስቲያኖች እንደዛ ነው። አንድ ልብ መሆን ያስፈልጋል። መንፈስ ቅዱስ በእኛ እንዲገለጥ ጰራቅሊጦስ ቋንቋ የጽር ቋንቋ፣ ጽር ማለት የግሪክ ቋንቋ እና ጰራቅሊጦስ የግሪክ ቋንቋ ሲሆን ትርጉሙ ደግሞ አጽናኝ ነው። ቅዳሴያችን ላይ ካህኑ ሲናገር ተሰማነው። ብሩክ እግዚአብሔር አብ ዘይኩሉ ዓለም አምላክነ ሲል ወብሩክ እግዚአብሔር ወልድ ዋሕድ መድኃኒነ ወብሩክ መንፈስ ቅዱስ ጰራቅሊጦስ የሚቀርብ አይደለም። ወብሩክ መንፈስ ቅዱስ ጰራቅሊጦስ። ስለዚህ መንፈስ ቅዱስ ጰራቅሊጦስ አጽናኝ ተብሎ ይጠራል። በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ሁላችንም የምናውቀው በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ልጆች ሆይ ኃጢአትን አታድርጉ፣ ኃጢአትን ብታደርጉ ከአብ ዘንድ ጠበቃ አለ የሚለው ወመኔ ቦዛ አበሰ ጰራቅሊጦስ ብነ ይላል። በግዕዙ ጰራቅሊጦስ ብነ የሚለው በአማርኛ ላይ አናገኘው። በጥንቱ ግን የግሪክ ቋንቋ የተጻፈበት የዚህ መጽሐፍ ኮይኔ ግሪክ ላይ ቃል በቃል ጰራቅሊጦስ የሚለው ቃል ነው። ስለዚህ የግዕዙ ቋንቋው የመጣው ጰራቅሊጦስ አለን የሚለው በግሪኩ መጽሐፍ ቅዱስ ላይ እናገኘዋለን። ቃል በቃል ጰራቅሊጦስ ወጽፎ እናገኘዋለን። ዛሬ በቤተክርስቲያናችን ይህ ጰራቅሊጦስ የተባለው ከሦስቱ አካል አንዱ አካል የሆኑ መንፈስ ቅዱስ ለሐዋርያት የወረደበት ዕለት ነው ዛሬ። ለምን መንፈስ ቅዱስ የወረደላቸው? ለምን አስፈለጋቸው? ክርስቶስ በሥጋ ተገልጦ ለእኛ ሲል ሞት እንዳርጎ ተነስቶ ድነትን ከፈጸመ በኋላ ለምን መንፈስ ቅዱስ ያስፈልጋቸው? ወይ በሌላ አነጋገር ሁላችንም በ40ና በ80 ከተጠመቅን በኋላ ቅዱስ ሜሮን እንቀበላለን። ለምን? ሰው ከውሃና ከመንፈስ ካልሆነ እግዚአብሔር መንግሥትን አይወርስም ብሎ ጌታችን ነግሮናል። ተጠምቀና በሥላሴ ስም ከተጠመቅን በኋላ በቃችሁ ወደ ቤታችሁ ነው እንባላለን። ሜሮን እንቀበላለን። ማኅተመ መንፈስ ቅዱስ ነው። ልክ አንድ ደብዳቤ ተጽፎ ሕጋዊ የሚሆነው ሌጋል የሚሆነው ማኅተም ሲያርፍበታል። ልክ እንደዛ ሁሉ አንድ ሰው ከአብራከ መንፈስ ቅዱስ ከማይወርዳኖስ ከተጠመቀ በኋላ ማኅተም የተባለው መንፈስ ቅዱስ ይታተማል። ይሄ ማለት ሌጋል የሆነ ሕጋዊ የሆነ የእግዚአብሔር ሰው ነው፣ የእግዚአብሔር ልጅ ነው፣ የእግዚአብሔር ልጅ ሆናለች ማለት በ40 በ80 ቀናት ከዛ ሥጋው ደግሞ ትቀበላለች። ተመልከቱ፣ ሦስቱ ሚስጥራት በአንድ ቀን ይፈጸማል። ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ ሚስጥረ ቁርባን በአንድ ቀን ይፈጸማል። ይህ መንፈስ ቅዱስ ለሐዋርያት ወረደው ለእኛም ሁላችንም በ40ና በ80 ቀናችን ያገኘነው ነው ማለት ነው። እኛ ዛሬ የተገኘን ክርስቲያኖች የዚህ በዓል ተሳታፊዎች ነን እንጂ እንዲሁ ዝም ብለን ብቻ እንደው ለሆነ ኤግዚቢሽን ላይ የተገኘ አካል አይደለም። እኛ ክርስቲያኖች ለሐዋርያት የወረደው መንፈስ ቅዱስ በሕፃናት ላይ ይወርዳል። በ40 በ80 ቀን ስንጠመቅ ኃጢአት ስንሰራ በነገራችን ላይ የምናሳዝነው ይህንን ቅዱስ መንፈስ ነው። ምን የሚለው ለቤዛ ቀን የታተማችሁበትን ቅዱሱን እግዚአብሔር መንፈስ አታሳዝኑ፣ መራርነትና ቁጣ፣ ንዴት ሁሉ ከእናንተ አስወግዱ ይላል ፊልጵስዩስ 4 ላይ። ለቤዛ ቀን የታተማችሁበትን የሚለው ማኅተም ነው ማለት ነው። ቅዱሱን እግዚአብሔር መንፈስ አታሳዝኑ። ይህ ቅዱስ መንፈስ በሐዋርያት ላይ አድሮባቸዋል። በነገራችን ላይ መንፈስ ቅዱስ ጰራቅሊጦስ ማለት በቤተክርስቲያናችን ትርጓሜ አንደኛ መንጽሒ ነው፣ ያነጻል። ሁለተኛ መጽንዒ ነው፣ ያጸናል። ሦስተኛ መስተፈሥሒ ነው፣ ደስ ያሰኛል። አራተኛ መስተሰሪ ነው፣ ኃጢአትን ይቅር ይላል። አምስተኛ ናዛዚ ነው፣ የሚያረጋጋ ነው። ስድስተኛ ከሳቲ ነው፣ ምስጢር ይገልጣል። መንፈስ ቅዱስ ይሁን ያደርጋል። ያጸናል፣ ለደከሙ ሰዎች፣ ላደፉ ሰዎች፣ ለቆሸሹ ሰዎች ደግሞ ያነጻል። ሦስተኛ ደግሞ ለደካማ ሰው ደግሞ ያጸናል፣ መጽንዒ ነው።
ያ ብቻ አይደለም፣ ለተከዙ ሰዎች ተስፋ ለቆሮች ደግሞ የሚያረጋጋ ናዛዚ ነው። በሐዘን ስላሉ ደግሞ መስተፈሲ ነው። ምን የሚያደርግ ደስ የሚያሰኝ ነው። ሚስጥር ራቃችሁ ሰዎች ደግሞ ሚስጥር የሚገልጽ ነው። ከሳቲ ነው። ልብ በሉ። ለዚህ ነው ዛሬ ቤተክርስቲያናችን በዓለ ሃምሳ ብለን ታከብረው። በዓለ ሃምሳ ተብሎ ይከበራል። ጥንት በብሉይ ኪዳን ዘመን በዓለ ሰዊት ተብሎ የሚከበር በዓል ነው። ይባል አሁን በአዲስ ኪዳን ቤተክርስቲያናችን በዛሬው ዕለት መንፈስ ቅዱስ በሐዋርያት ላይ ያደረበት ዕለት ነው። በሁሉም ላይ መንፈስ ቅዱስ አደረባቸው። ቃሉ የምናገኘው በስፋት ተዘርዝሮ የምናገኘው ማለት ነው በሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ነው። በሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ስንመለከት በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ይላል። እስራኤላውያን ከግብፅ ባርነት የወጡበትን ቀን ልብ በሉ። ከነዓን የገቡበትን ዕለት፣ ከችግር የወጡበትን ዕለት በ50ኛው ቀን በዓለ ሃምሳ መከር በሆነበት እህል በሚሰበሰብበት በዓለ ሰዊት በሆነበት በኢየሩሳሌም ይሰበሰቡ ነበር። ይሄ በዓል በዓለ ሃምሳ ይባላል። በ50ኛው ቀን ማለት በዓለ ሃምሳ ማለት በ50ኛው ቀን ልክ ዛሬ በዓለ ሃምሳ ይጨረስነበር 2 ወር ጾምን አብይ ጾም በዓለ ሃምሳ ሮብ ዓርብን ጨምረን ፈስቀን ዛሬ ያበቃል። ነገ የሰኔ ጾም ይጀምራል። ፊታችሁን ማዘነ ጾም ጀምሮ ነገር ይጀምራል። እንኳን ደስ አለ አዘናቱ አየነው አለ በላን ጠጣን እንደፈለግን። ብዙ ሰው የሚያስበው 2 ወር ጾመን በዓለ ሃምሳ ሮብ ዓርብ ጨምሮ ይፈስቅ ሲባል 2 ወር ተጎድተን አሁን ምናካክስ መስሎሰዋል። በጣም 2 ወር አብይ ጾም ስለጾም ብዙዎቻችን ስጋችን ስለለው ክስት ስላለ ፊታችን ስለተቆራ እሱን ለማካካስ በዓለ ሃምሳ በላይ መስሎ አይደለም። የኦርቶዶክስ ቤተክርስቲያን አስተምሮላት የሆነ ሃይማኖት አለ። ስለተጎዳ እንድናካክስ አይደለም። ይህቺ በዓለ ሃምሳ እንደ አንዲቷ ቀን እንደ ፋሲካ እናስባለን። በፋሲካ ዕለት መንግስተ ሰማያት የምናስበው በመንግስተ ሰማያት ልክ እንደዚህ አሁን እኛ መራብ መጠማት ምናምን የለም። በፍስሐ በደስታ እያመሰገኑ መኖር ያችን እንድናስበው እንጂ 2 ወር አብይ ጾም በጣም ስለተጎዳችሁ ስጋ ስላልበላችሁ ይህችን በዓለ ሃምሳ አካክሱ ለማለት አይደለም። ዛሬ በበዓለ ሃምሳ በ50ኛው ቀን ያ ማለት ባረገ በ10ኛው ቀን ያረገው በ40ኛው ቀን ባረገ በ10ኛው ቀን ዛሬ ለሐዋርያት መንፈስ ቅዱስ ላከ። ምን ሆኖ እያለ በአንድ ልብ ሆኖ ሳለ ልብ በሉ። መንፈስ ቅዱስ በሚገለጠው በአንድ ልብ ነው። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሲሆን መንፈስ ቅዱስ ይገለጣል። መንፈስ ቅዱስ ከኛ የሚርቀው ስንለያይ፣ በዘር፣ በኢኮኖሚ፣ በጥላቻ፣ በተንኮል፣ በኃጢአት፣ በክፋት ስንለያይ መንፈስ ቅዱስ ይርቃል። ሐዋርያት ግን በአንድ ልብ ሳሉ አይጠጣ ተሰብስበው ሳሉ ብቻ አይደለም፣ በአንድ ልብ። አሁን ቤተክርስቲያን ሁለት ተሰብስበናል። ወንዶች ሴቶች ሁላችን አለን። አንድ ልብ ነው። ሰንበት የሚያገለግል ሰው አንድ ልብ ነው። ቤተሰብ አንድ ልብ ነው። ክርስቲያኖች እንደዛ ነው። አንድ ልብ መሆን ያስፈልጋል። መንፈስ ቅዱስ በእኛ እንዲገለጥ ድንገት አለ እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩት ቤት ሞላው። ማን? መንፈስ ቅዱስ ሞላው ቤት። እንደሚነጥቅ እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ወረደባቸው፣ ተቀመጠባቸው። የቤተ ክርስቲያን በተርጓሚ እንደሚነግሩት በትንሹ 15 ከፍ ሲል ደግሞ 72 ቋንቋ ተገለጸላቸው። ለሐዋርያት ለ12ቱ ሐዋርያት የተገለጠላቸው 72 ቋንቋ ነው። ለእያንዳንዱ 72 ቋንቋ። ልብ በሉ። ለሌሎቹ ግን ከሐዋርያት የነበሩ ለእነ አርድእት የተገለጠላቸው በትንሹ 15 20 የተገለጠለት አለ፣ 25 ቋንቋ የተገለጸለት አለ፣ 30 አለ፣ 40 አለ፣ 50 አለ፣ 60 አለ የተገለጠላቸው አለ። ለሐዋርያት ግን አልተከፈለባቸው። 72 ቋንቋ ተገልጦላቸዋል። ለቅዱሳን ሐዋርያት ለእንደ ቋንቋ የተገለጠላቸው በእስር ቤት እያሉ
በሚያስተምሩበት ጊዜ ተርጓሚ ፈልገን እናስተምር ብለው እንዳይቸገሩ፣ በቋንቋ ችግር ምክንያት የወንጌል አገልግሎት እንዳይደናቀፍ አማራዊ ትምህርት እግዚአብሔር ለነሱ ቋንቋ ገለጸ። አንደኛ። ሁለተኛው ቋንቋ በእኛው ችግር ምክንያት ተደብላልቆ ነበር። በኤቦር ዘመን እስራኤላውያን እንደምታውቁት ቀድሞ በኤቦር ዕብራውያን ተብለዋል። የሰናዖርን ግንብ ሲገነቡ እግዚአብሔር አምላክ ግንቡ እንዲቋረጥ ያደረገው ቋንቋቸው ደባልቀዋል። ስለዚህ ይሄንን ቋንቋ የተደባለቀውን ቋንቋ አንድ ሊያደርግ በእያንዳንዱ ያደረባቸው መንፈስ ቅዱስ ምን እንዲገለጥላቸው በየቋንቋው እንዲናገሩ ሚስጥር እንዲገለጥላቸው። በዚህ አጋጣሚ ይህንን ነካ አድርገው ልሳን በሚለው ብዙ ሰው ልሳን ሲባል ዝም ብሎ ብቻ የሚነገር አሁን በመናፍቃን እንደምሰማ አይነት መስሎ አይደለም። ልሳን ማለት ቋንቋ ማለት ሐዋርያው ቅዱስ ጳውሎስ በመልእክቱ እንደነገረን ሕዝብ የሌለው ቋንቋ የለም፣ ቋንቋ የሌለው ሕዝብ ደግሞ የለም። ልሳን ማለት ቋንቋ ነው። ለምሳሌ አንድ ሰው ከዚህ ጀርመን ሄዶ ለመስበክ ጀርመንኛ ቋንቋ ያስፈልገዋል፣ ወይ ደግሞ ተርጓሚ ይፈልጋል። ግን ኢትዮጵያዊ ሆኖ ኢትዮጵያዊ ትውልድ ሆኖ ምንም የጀርመንኛ ቋንቋ ብሔር ነገድ ሳይኖረው ከዚህ ሄዶ ጀርመን ለማስተማር ቢፈልግ የጀርመንኛ ቋንቋ ያስፈልገዋል። እግዚአብሔር አምላክ ምንም ሳንማር ሌክቸር ሳንወስድ ምንም አይነት ሌላ ተርጓሚ ሳንፈልግ ቋንቋን ልክ እንደ ተናጋሪዎቹ እንደ ጀርመኖቹ ጀርመንኛ ከተናገረ ይሄ ልሳን ይባላል። እንደው ምሳሌ ብቻ ዳው አማና ይናገረው አቡነ አሮን ታውቃላችሁ? ጣራውን ከፍቶ ዝናብ አይገባበት። አቡነ አሮን ምን ያደርጉ? ከኢትዮጵያ ተነስተው በደመና ተጭነው ግሪክ ሄደው በግሪክ ቋንቋ ሰብከው አስተምረው እንዲሁም በደመና ተጭነው ኢትዮጵያ ተመልሰዋል። ልሳን አቡነ አሮን ኢትዮጵያዊ ናቸው። የሚናገሩት አማርኛ ግዕዝ ነው። ግሪክ ቋንቋ ብሔር ነገድም የላቸውም። ግን ግሪክ የሚገኙ ህዝቦች ሰዎችን አስተምሮ ለማጥመቅ የግድ የግሪክ ቋንቋ ያስፈልጋቸዋል። ይሄንን እግዚአብሔር መንፈስ ገልጦላቸው አቡነ አሮን በጣም የበቁ ቅዱስ ስለሆኑ ከኢትዮጵያ ተነስተው ብድግ ብለው ልክ እንደኛ በትራንስፖርት በፕሌን በባስ ስለማይሄዱ ደመና ጠቅሰው በደመና ሄደው በግሪክ ቋንቋ አስተምረው እነዛ ግሪክ አጥምቀው ተመልሰው ላገራቸው ተመልሰዋል። ልሳን ማለት የሚሰማ አለ። አንድ ቋንቋ ተገለጠ ማለት ያንን ቋንቋ የሚናገር ማህበረሰብ አለ ማለት ነው። በግሪክ ቋንቋ ሰበኩ ማለት ግሪኮች አሉ ማለት ነው። ይህን ቋንቋ ሰበኩ። በጀርመንኛ ሰበከ ማለት አንድ ሰው ጀርመንኛ የሚሰማ ሰው አለ ማለት ነው። ልሳን ማለት ቋንቋ። አንድ ምሳሌ ጨምሮ ጻድቁ አባታችን አቡነ ተክለ ሃይማኖት ከሸዋ ተነስተው ወላይታ ድረስ ሄደው ወንጌል ሰበኩ። ወላይተኛ ቋንቋ አይችሉም። ስለዚህ ወላይተኛ ቋንቋ ተገልጾላቸው በእኛ በኢትዮጵያ ቋንቋ አቡነ ተክለ ሃይማኖት ጻድቁ አባታችን ወላይተኛ ሰብኳል። ባለፈው ጉዳያቸው ገዳማቸው ተመርቀዋል። ርዕሰ አድባራት በገዳማት ተባበረ በቅዱስ ፓትርያርክ። ልሳን ማለት ይሄ እዛ የሚገኙ የወላይታ ማህበረሰቦች ወላይተኛ ስለማይችሉ አቡነ ተክለ ሃይማኖት እግዚአብሔር መንፈስ ገልጾላቸው በወላይተኛ ሰበኩ ያለ ተርጓሚ። ልሳን ማለት ይሄ ቋንቋ ነው። የሚሰማ ሰው አለ። ወላይተኛ የሚሰሙ እዛ የሚገኙ አሉ። ልሳን ማለት ይሄ ቋንቋ። እሺ ይሄ ከሆነ በመጽሐፍ ቅዱስ ላይ ሐዋርያው ቅዱስ ጳውሎስ በልሳን የሚናገር ሊተረጉም ይጸልይ ይላል። ታዲያ ለምንድን ነው ልሳን ተርጓሚ የፈለገው? ይሰይዋል። ለምሳሌ አንድ ቋንቋ እያነበባችሁ እያወቃችሁ ትርጉሙን የማታውቁት ይኖራል። ወጣቱ ለምሳሌ ጎግል ላይ እንግሊዝኛ እያነበባችሁ ትቆሉ እንግሊዝኛ ቋንቋ ግን ትርጉሙን የማታውቁት የለም። በቤተክርስቲያናችን ውስጥ በደንብ አድርጎ ግዕዝ የሚያነብ ሰው አለ። በደንብ አድርጎ ግን ትርጉሙን የሚያውቅ ሰው አለ። አይታችኋል? በእንግሊዝኛ እያነበብከው ያለው ግን እንግሊዝኛ ትርጉሙን አታውቁም። ቋንቋ እንግሊዝኛ ነው፣ ልሳን ነው፣ ቋንቋ ነው። ያንን ቋንቋ የሚሰሙ እኮ እንግሊዞች እኮ አሉ። ትርጉሙን አታውቁም። እንዲህ ተረጉም ይጸልይ ማለት ይሄ ያ የምታነበው እንግሊዝኛ እያነበብከው ነው። ትክክል ነህ። ስላነበብከው ትርጉም ታውቃለህ ማለት አይደለም። አይ ሌላ ቋንቋ አይደለም እንግሊዝኛ። እንግሊዞች እኮ አሉ ቋንቋ ትርጉም የሚያውቁ። ልብ በሉ ክርስቲያኖች፣ ሐዋርያው ቅዱስ ጳውሎስ ያለ ይሄ
ለምሳሌ አሁን እዚህ ጋር ቆይ ሁላችሁ ባላችሁበት በዕብራይስጥ ቋንቋ ነው ማስተምር እንደማይሆን ዕብራይስጥ የሚችል ሰው የለም። ሁላችሁ ኢትዮጵያውያን ነን። እኔ ተገለጠልኝ ልበል። ቋንቋው ዕብራይስጥ ነው የሚጠቅመው ለዕብራውያን ለእስራኤላውያን ነው እንጂ ለእኛ ለኢትዮጵያውያን የሚሰማ ሰው የለም። የሚሰማ ሰው ካለ እሰየው በዕብራይስጥ ነው መስበክ ግድ የለም። ግን ዕብራይስጥ ቋንቋ የሚሰማ የለም እዚህ ውስጥ። የኔ በዕብራይስጥ ቋንቋ ተገልጦ መስበክና ተጠቅማቸው ለመመጻደቅ ካልሆነ በስተቀር አንተ ጎበዝ ነው እኮ ከ5 እና ከ10 በላይ ቋንቋ ያውቃል ብሎ ለመመጻደቅ ካልሆነ ተጠቅመው። ግን ዕብራይስጥ ከተገለጸልህ ምን ያስፈልጋል? ዕብራይስጥ ቋንቋ የሚችል ሰው እዚህ ጋር ቆሞ ዘማሪያም እኮ በዕብራይስጥ እንዲህ እያለ ያለው እንዲህ ለማለት ፈልጎ ነው በአማርኛ መተርጎም አለበት። ስለዚህ ቋንቋ መገለጥ አንድ ቦታ ሆኖ ያ የተሰጠውን ቋንቋ ደግሞ መተርጎም ሌላ ጸጋ። ለሐዋርያት የተገለጸላቸው ቋንቋ ሰው የሚሰማው ነው። በምን እናውቃለን? ገጽ ነው ተመልከቱ። ቁጥር 4 ላይ የሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመሩ ይላል። በምን ልሳን? በሌላ ልሳኖች። ምን ማለት በሌላ ማለት ሰው የራሱ ያልሆነ ቋንቋ ሌላ ይባላል። ለምሳሌ ኢትዮጵያ ይደ ዕብራይስጥ ቋንቋ ሌላ ቋንቋ እስራኤል አይደለውማ። ልብ እንግሊዘኛ ቋንቋ ሌላ ለምን እንግሊዝ አይደለም አሜሪካ አይደለውማ። የግሪክ ቋንቋ ቢያስተምር በሌላ ቋንቋ ቢያስተምር ቢሰብክ በዓለም ካሉ ቋንቋዎች ቢያስተምር አንድ ሰው የራሱ እናት ቋንቋ አይደለም፣ የተወለደበት ቋንቋ አይደለም። አንድ ሰው ተነስቶ በአረብኛ ቢያስተምር እዚህ ጋር አረብ አይደለም እኛ ኢትዮጵያውያን አረብኛ ቋንቋ ቢገለጽና ብናቀው ሌላ ቋንቋ ግን አረብኛ የሚባል ግን አረቦች የሚሰሙት ቋንቋ ግን አይደለም። በዕብራይስጥ ቢገለጽልን ዕብራይስጥ ሂብሩ የሚችሉ እስራኤላውያን ደግሞ አሉ። እንግሊዘኛ ቢገለጽልን እንግሊዘኛ የሚሰሙ እንግሊዛውያን አሉ። ልሳን ማለት የሚሰማ ተናጋሪ ማህበረሰብ ያለበት ልሳን ማለት ከዛ ብሎ ነው ያለው መጽሐፍ ቅዱስ። ይሄ ለሐዋርያት የተገለጸው በሌላ ልሳን የተናገሩ ሰው የሚሰማ ነው የማይሰማው ነው። አሁን በመናፍቃን አዳራሽ የሚባለው የማይባለው ለማለት ራሱ መጽሐፍ ቅዱስ ሲናገር የሐዋርያት ሥራ ምዕራፍ 2 ቁጥር 6 ላይ ቁጥር 5 ላይ ከሰማይ በታች ካሉ ሕዝብ ሁሉ በጸሎት ተቆ አይሁን በኢየሩሳሌም ይኖሩ ነበር። ምን ማለት ነው? በዓለ ሃምሳን በዓለ ሰዊት የእሸት በዓሉን ለማክበር ከኢየሩሳሌም የተሰበሰቡ ሰው ሁሉ ተሰብስበው ተቆልቁለው ነበር። ሰሟቸው። ሐዋርያት የሚያወሩ በትንሹ ቁጥር ያልኳቸው 15 ቋንቋ፣ ከፍተኛው ስንት ነው? 72። ለአንድ ሰው 15 ቋንቋ በአንድ የመናገር ጸጋ የ15 ሀገር ቋንቋ ለሐዋርያት ደግሞ 72 ቋንቋ። ያ ማለት 72 አይነት ቋንቋ ማህበረሰብ የሚሰማው ህዝብ የሚሰማው ቋንቋ ተገለጠ። ያ የተደበላለቀው በሰናዖር ግንብ የተደበላለቀው ያ ቋንቋ እግዚአብሔር መሰል ሰው በዛሬው ዕለት አንድ አደረገ። ቋንቋ ለጥፋት፣ ቋንቋ ለዘረኝነት፣ ቋንቋ ለክፍፍል ሳይሆን የሚያገለግለው ለወንጌል ነው። ይኸው ዛሬ ቤተክርስቲያን የወረደችበት ቀን ነው። ቅዱስ ዮሐንስ አፈወርቅ ተናገረ። ቋንቋ አያስመካም። ቋንቋ የሚያገለግለው ለትምህርት ነው። ቋንቋ የሚያገለግለው ለወንጌል ነው። ቋንቋ የሚያገለግለው ሰውን ለማዳን ነው፣ ለመጠፋፋት አይደለም። ዛሬ እኛ ብዙዎቻችን እንደምታውቁት ምን ያክል ዘረኝነት ውስጣችን ተሰርጸ የምታውቁት ምን ያክል ክፋት ውስጣችን እንዳለ የምታውቁት ነው። ቋንቋ የተሰጠው ወንጌል እንዲሰበክ 72 ቋንቋ እኮ እንዲኮሩበት አይደለም። ጴጥሮስ እኮ 72 ቋንቋ ብቻ ነው። አይገርምም? እንዲል አይደለም። የትም ቦታ ሲሄድ ያለምንም ተርጓሚ እንዲያስተምር። ሰው ደግሞ እንደምታውቁት በገዛ ቋንቋ ሲማር ደስ ይለዋል። አሁን በኢትዮጵያ ቋንቋ በአማርኛ ስንሰበክ በምንሰማው ደስ ይላል። እንግሊዛውያን በእንግሊዝኛ ቢሰበኩ ደስ ይላቸዋል። ቻይናውያን በቻይንኛ ቋንቋ ቢሰበኩ ደስ ይላቸዋል። ሰው የሚሰማውን ቋንቋ ሲያዳምጥ የኛ ሰው ነው ያዳምጣል። በተርጓሚ መስማትና በቀጥታ ቋንቋው ከባለቤቱ መስማት ይለያያል። መንፈስ ቅዱስ ወርዶላቸው በሀገሩ ቋንቋ ተናገሩ። ምን አሉ? ይህም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ። እያንዳንዱ እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አሉ። በምን ቋንቋ ነው የሚለው? በገዛ ቋንቋ። አማርኛ የሚሰማ አማርኛ እየሰማ ነው።
ዕብራይስጥ የሚችለው ዕብራይስጥ ይችማ እየሰማ ነው ያለው። የግሪክ ቋንቋ የሚችለው ግሪከኛ ቋንቋ እየሰማ ነው። ግራ ገባቸው። እነዚህ የምናያቸው ሐዋርያቶቹ ደቀ መዛሙርቶቹ እስራኤላውያን አይደል? እንዴት ግሪከኛ ቋንቋ ቻሉ? ማን የገለጠላቸው? ማን የገለጠላቸው? ልበሉ መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 2:6 ላይ እያንዳንዱ በገዛ ቋንቋው ነው የሚለው። በገዛ ቋንቋ ሲናገሩ ይሰሙ ነበር። ልሳን ማለት ነው። ይሰሙ ነበር። የሚሰማ ላይ በገዛ ቋንቋ ዕብራይስጥ አለ። እዛ ጉባኤ ላይ ዕብራይስጥ እየሰማ ነው የሚሉ ናቱ። ከዛም ተገርመው ተደምቀው እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የጌለ ሰዎች አይደሉም? የጌለ ሰዎች ናቸው። ከየት አመጡ ግሪክ ቋንቋ? ከየት አመጡ ሌላ ቋንቋ? 72 ቋንቋ እንዴት የሚናገሩ? እኛ እኮ የሰማን ነው። አያችሁ፣ ለሐዋርያ የወረደው መንፈስ ቅዱስ ቋንቋ ነው የሚሰማ ነው የሚደመጥ። ለሐዋርያት ኃይል ሰጣቸው፣ ጉልበት ሰጣቸው። ፈሪዎች የነበሩትን ሐዋርያት ጽዋዓን አረጋቸው፣ ጠንካሮች አረጋቸው። ደካሞች የነበሩትን ደግሞ ብርቶች አረጋቸው። መንፈስ ቅዱስ እንደዚህ ነው፣ ያጸናል፣ ያበረታል። እንዴ አካላዊ ቃል ኢየሱስ ክርስቶስ እኮ ሰው የሆነው በግብረ መንፈስ ቅዱስ ነው። መንፈስ ቅዱስ ያስፈልጋል። መንፈስ ቅዱስ ካልገለጸ አይቻልም። ቅዳሴያችን ሲጀምር እንደሚለው ይህች ቀን ምን ያክል የምታስፈራና ይህች ቀን ምን ያክል የምታስደነግጥና ካልባሚ ይላል። መንፈስ ቅዱስ ከሰማያት ሰማያት የሚወርድባት አይደል? ህብስቱና ወይን የሚባርክባት በመፍራት ሆናችሁ ቁሙ ይላል። ቅዳሴ ሲቀደስ በመንፈስ ቅዱስ ይወርዳል። ለምን? ህብስቱና ወይኑ ወደ አማናዊ ለመቀየር። ህብስቱ ተለውጦ ሥጋው ለእግዚአብሔር፣ ወይኑ ተለውጦ ደሙ ለእግዚአብሔር የሚሆነው በቅዳሴ ጊዜ ነው። ለዛ ነው ቢመጠን ግርም ለዛ ትይነት የሚለው ካህኑ ይህች ቀን ምን ያክል የምታስፈራናት፣ ይህች ቀን ምን ያክል የምታስደነግጥናት፣ መንፈስ ቅዱስ ከሰማያት ሰማያት የሚወርድባት። መንፈስ ቅዱስ መውረድ አለበት። ቅዱስ ሲኖዶስ ሊሰበሰብ እንደምታውቁ መሀሉ ክፍት ይደረጋል። መጽሐፍ ቅዱስ ይቀበላል። ለምን? ቅዱስ ሲኖዶስ ጉባኤውን የጳጳሳትን የሚመራው ማን ነው? መንፈስ ቅዱስ ነው። ለዛም ነው መንፈስ ቅዱስ የሌለበት ጉባኤ፣ መንፈስ ቅዱስ የሌለበት ቅዳሴ የለም። መንፈስ ቅዱስ የሌለበት ኪዳን የለም። ኪዳነ ጸሎታችን ላይ ይላል መንፈስ ቅዱስን በመስጠት የሚጠቅም የሚቀር ቅዳሴያችን ላይ ይባል መንፈስ ቅዱስን በመስጠት የሚጠቅም ያጸናል መንፈስ ቅዱስ። ለዛ እኮ ነው ሜሮን የምንቀበለው። ሕፃኑ ሲጠበቅ አይታችኋል። በ40 በ80 መጀመሪያ ግንባሩ፣ አይኑን፣ እጁን፣ እግሮቹ አይቀባም። ምን ማለት መስላችኋል? አይኑ የሚቀባው መልካም ነገር እይበት፣ ቅዱስ መጽሐፍ ተመልከትበት ማለት አይን ቅዱስ አይን ነው፣ አትዘሙበት። አፉ ይቀባል፣ ከንፈሮቹ መልካም ነገር ተናገርበት፣ አትማበት ማለት። እጁ ይቀባል፣ ሜሮን አትቀማ፣ ስጥበት ማለት። ጆሮ ይቀባል፣ መልካም ነገር ስማበት ማለት ነው። አሁን እኛ ጆሮን እየሰማን የእኛ እጅ ዛሬ ምን እያደረገ ነው? እግሩ ይቀባል፣ የሕፃኑ ወደ መልካም ነገር ገስግስበት። የእኛ ወደ ትይደ ያለ ጠዋት ጠዋት ቤተክርስቲያን ከሳት በቤተክርስቲያን የሆነ ጊዜ አሸብሻቢ የሆነ ጊዜ ደናሽ የሆነ ሰው ያ እኮ ሜሮን የተቀባ እግር እኮ ባርባር። ዛሬ ሰውን ምናምን ሰዎች የለን አፋችን እኮ ሜሮን ተቀብቷል። እያረከስ ነው እኮ ክርስቲያን። በጆሮአችን አድማ ተንኮል የምናይ ሰዎች የለን፣ የምንሰማ ሰዎች የለን። እጃችን የሚቀማ የለን፣ የሰው ደም ያፈሰሰ እጅ የለን። ግን እኮ ሜሮን የተቀባች በሰማንያ ቀን ቁጭ ብላ ሰው ስታማት ዛለች። ያ አንደበቷ እኮ ሜሮን ተቀብቶ ነበር። የሰማንያ ቀን መንፈስ ቅዱስን አሳዘነው ክርስቲያኖች። ለዛ ነው ሰላም ያሳጣል፣ ለዛ ነው በረከት ያጣል፣ ለዛ ነው መረጋጋት ያጣል። ክርስቲያኖች ንስሐ መግባት ያስፈልጋል። ወደ ቤተክርስቲያን ፊታችንን ማዞር አለብን። ክርስቲያኖች ዛሬ አካሎቻችን በሙሉ የተቀደሰው የእግዚአብሔር ያ ቅዱስ የሆነው ሜሮን የተቀባው እጃችን፣ ሰውነታችን ፈርሶ ዛሬ ጆሮአችን ከሚሳሙት
ስልካችን መስካሪ ስልካችን ላይ ምን ጭን እንደምንሰማው ቆጣቋል ያከራን እኮ ያጆሮ ትናንትና በ40 እና በ80 ቀን ይሁን ተከታተል ተቀድሰሃል ይሁን የተባለ እኛ ለምን ባረከው እንኳን ዛሬ ለኛ ለመከፋፈላችን ጥፋት ምክንያት ከሆነ ከዚህ ለምን ጥፋት በገዛ ቋንቋቸው ሲነገር እየሰሙ ምን አሏቸው? እኛን ቁጥር 8 ላይ እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ። የምን ቋንቋችን? የገዛ ቋንቋችን። ስለዚህ ለሐዋርያት ልሳን የሚሰማ የሚደመጥ ምን ይባላል? ቋንቋ። ልሳን ማለት ቋንቋ። እኛ እያንዳንዳችን እኮ የሐዋርያት ሥራ ምዕራፍ 2 የተወለድንበትን የገዛ ቋንቋችን እንዴት እንሰማለን? ከዛ አንዳንዶቹ ደግሞ ምን አሉ? ሁሉ ተገርመውና አመት ተቃረጡ አይጠጠው ይሆናል ሰክረው ይሆናል ውስጥ ይሆናል። ያው እንደምታውቁት አንዳንድ ሰው ልክ ሞቅ ሲለው ሲጠጣ ምንድን ነው ያወራው? የኢትዮጵያ ብዙ ጊዜ የሚቀራል ሞቅ ያለው ሰው አማርኛ የተጠመጠረ የረሳው የድሮ ኤሌመንተሪ ጊዜ ትዝ ይለውና ያመጣዋል። ቤቱን እየበጠበጠ ሊገባ ሰው ላይ እንዴት የገዛ ቋንቋችን እንሰማለን? ልሳን ማለት ቋንቋ። በዚህ ቤት በጣም የሚገርማችሁ እመቤታችን ቅድስት ድንግል ማርያም ነበረች። እመቤታችን ቅድስት ድንግል ማርያም ባለችበት በስብሶ ይወጣል ለሐዋርያት ተሰጣቸው። ድንግል ማርያም በመካከላቸው ነበረች። ስሟ የተመሰገነ ይሁን። ዛሬ ወደታ ጰራቅሊጦስ ሐዋርያት የወረደበት ነበር። ሐዋርያት በአንድ ልብ ሆነው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው በጽርሐ ጽዮን በማርቆስ እናት ቤት በማርያም በቤተ ማርያም በማርቆስ እናት ማርያም ቤት ሆነው ሳለ ተሰብስበው እመቤታችን መካከላቸው ሳለች ነው መንፈስ ቅዱስ ዛሬ ይወርድላቸው። በሀገሩ ቋንቋ ተነገሩ። ቋንቋ ያስመካል። የሰጠው ማን ነው? ማን የሰጠው? ጴጥሮስ 72 ቋንቋ አወራ። ተመልከቱ። ማቴዎስ 72 ቋንቋ አወራ። ዮሐንስ ወንጌላዊ 72 ቋንቋ አወራ። የሰጣቸው ማለት ነው። ምን አደረጉበት? ሰው ገደሉበት፣ ሰው አጫረሱበት። ይሄ ቋንቋችን ብሎ አገለሉበት። ምን አደረጉበት? አስጠመቁ፣ አቆረቡ፣ ወንጌል ሰበኩ፣ ለሰማዕትነት አበቁ። እንኳን ሊያስገድሉ ተገደሉ። እነሱ ሰማዕት ሆኑ። ጴጥሮስ በቁር ተሰቀለ። እኛ 72 ቋንቋ ብንናገር ሰው እናስጨርሳለን እንጂ ሰው እናዳለን። እኛ 5 እና 6 ቋንቋ ብንችል እኮ ቤተክርስቲያን ተጨማሪ ቋንቋ ፈልገን አይ ሰውዬው እኮ በጣም ውብ ናቸው ይባላል። እንዴት ሲባል ከ5 በላይ ቋንቋ ይችላሉ። ያስመካል። ቋንቋ የሚችል ሰው ከሆነ ቁጭ ብሎ የተሰማማር አይፈልግም። ለሱ ጉባኤ የሚመለከቱ አይመስለው፣ ቃል እግዚአብሔር የሚወክለው አይመስለው፣ መቁረብ ማስቀደስ የሚመለከቱ አይመስለው። ቋንቋ ይችላል። 72 ቋንቋ አውቆ ጴጥሮስ ይላል። በልሳን የሚናገረው ጳውሎስ ምን አለ? ለእኔ ጭንጋፍ ነኝ አለ። አይታችኋል? ጭንጋፍ ተቀላጭ ጭንጋፍ ማለት ጽንስ ያለው ማለት ነው። የሞተ ጽንስ ማለት ሰው አይደለውም ማለት ያ እኔ ክፉ ሲለምስ እናንተ የምሰው ያለው ጳውሎስ እኮ ነው። እኔ ተራ ሰው ነኝ ያለ ጭንጋፍ ነኝ። ሰው እንኳን አልባልም። ልበ አምላክ ዳዊት ነኝ ትነኝ እንዳለ ጳውሎስ ደግሞ ጭንጋፍ ነኝ። እኛ ዛሬ ለዝላል ምን ለማለት ፈልገናል? ምን ነው ቋንቋዎች መናገራቸው ብዙ ቋንቋ መናገራቸው ሰውን ለማዳን ነው። ክርስቲያኖች አይዞህ እህቴ፣ አይዞሽ ወንድሜ፣ አይዞህ ወንድሜ፣ አይዞሽ እህቴ፣ በርቺ፣ ጠንክር፣ ጠንክር፣ በርታ ለማለት ወደ ወንጌል ለማምጣት ወደ ወንጌል ለማምጣት እንጂ ለክፍል የሚያገለግል አይደለም። በገዛ ቋንቋቸው ሰው ከዛ ጎሽ ጠጥቶ ይሆናል ብለው ሰክረው ይሆናል ብለው ሲያፌዙባቸው ጴጥሮስ እንዲህ አለ። ድምፁ ከፍ አድርጎ እንዲህ ሲተናገራቸው አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼን አድምጧል። ምን ይላል? ቃሎቼን አድምጡ። ጴጥሮስ ሲናገር የሚሰማ ቋንቋ
ቃሎቼን አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም። ገና ከጠዋቱ 3 ሰዓት ላይ ማለት ነው። 6 ሰዓት ላይ ነው። ምን ማለት 3 ሰዓት ማለት ሰው መቼም ለሊማሉ የሚጠጣው ሲመሻል። አሁን ከጠዋቱ 3 ሰዓት ሰከረ ለማለት እንኳን ራሱ ሰዓቱ አይመችም ማለት ነው። ነገር ግን ይህ በነቢዩ በኢዩኤል የተነገረው የተባለው እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆቻቸውም ትንቢት ይናገራሉ፣ ጎበዛዞቹም ራእይ ያያሉ፣ ሽማግሌዎቹም ሕልም ያልማሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ፣ ትንቢትም ይናገራሉ። ድንቆች በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደምም እሳትም የተስላግም ይሆናል። ታላቅ የሆነ የተሰማ የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ። የጌታን ስም የሚጠራ ሁሉ ይድናል። ይህ ሲናገር የእስራኤል ሰዎች ሆይ ይህንን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። ስለማን ነገራችሁ? ስለ መድኃኒት ክርስቶስ የተገለጠ ነበረ። በነቢዩ የተነገረው ቃል ተፈጸመ። ሰከን አይደለም ማለት ጠጥተን አይደለም ማለት። ስለዚህ ዛሬ ቤተክርስቲያናችን የተወለደችበት ቀን ሐዋርያ መንፈስ ቅዱስ ወርዶላቸው በቋንቋ መናገር ብቻ አይደለም፣ ፈሪዎች የነበሩ ጥንካሮች ጴጥሮስ ሸሽቶ አልነበረ 3 ኪሎሜትር አሁን ጋር መንፈስ ቅዱስ ወርዳ አሁን ወደ እሳቱ ይገባል። ቢኖርም ቢሞት ለጌታ አልፈራም። መንፈስ ቅዱስ እንደዚያ ያመጣል። አላየሁትም እየሩጣል እና ቂርቆስ ቅዱስ ቂርቆስ ይወጣል ያለ እባክህን እግዚአብሔር ሆይ ይህ የሚፍለቀለቀው ውሃ ለእናቴ ለየሩጣ ተራ ውሃ እንዳሳየ ከዛ ልክ ደፋ ማለት ተራ ውሃ መሰለ። መንፈስ ቅዱስ ነው። ቅዳሴ ለሰጣችሁ ቅዳሴ ማለት አብ ወልድ መንፈስ ቅዱስ ያስጨክነው ስለሰጣችሁ ያስጨክናል። አንዳንድ ሰዎች እኮ አሉ ሰይፍ እየመጣ ከፈለገ ክር መጥፋት አለበትም ሰይፍ ያስጨክናል። እንደኛ ሆነና አለ ግትርነት አይደለም። ይሄ አብ ወልድ መንፈስ ቅዱስ ያስጨክናል ነው ያስጨክናል። እየተራበ ታግሶ እኮ ኦርቶዶክስ አለ የሚገደሉ ካህናት እንኳን በዚህ ዘመን የሚታረዱ አገልጋዮች እንኳን በዚህ ዘመን አብ ወልድ መንፈስ ያስጨክናል። ጴጥሮስ ቆሞ ተሰቀለ። ጴጥሮስ ምንድን ነው ያለው? ኔሮ ቄሳር ሲያገኝ እባክህ እንደ ጌታዬ በቁም አትስቀለኝ፣ ቁልቁል ስቀለኝ፣ አይገባኝም እንደ ጌታ ተሰቀለ። እኛ ኖሮ አቤት እግዚአብሔር ምን አይነት ዘመን ላመጣ እንደውም መዓት እኮ ነው። ጴጥሮስ እኮ ያለ ቁልቁል ስቀለኝ አይገባኝም። ከስር ደግሞ እኮ እሳት ልቀረ ይገርማል። ቁልቁል ሰቀው ሄሮድስ አላዘነለትም። ከስር ደግሞ እሳት ልቀረ እንዲቃጠል ሲለው ያስጨነቀኝ አስመጣ መሰቀል ማለት እንድሪያስ ነው የተሰቀለው። ሐዋርያው እንድሪያስ በአግድም እንደ ጴጥሮስ ቁልቁል አይገባ አግድም አድርገኝ በአግድም የተሰቀለው መስቀል በዛ መንገድ ነው አብ ወልድ ያስጨንቃል። መንፈስ ቅዱስ ያበረታል። ክርስቲያኖች ተስፋ የቆረጣችሁ በሐዘን ላይ ያላችሁ መንፈስ ቅዱስ አበርታኝ፣ አጠንክረኝ፣ አስጨንቅ ያስጨንቃል፣ ያበረታል። ተስፋ በቆረጡ ያለ ሰዎች ፈራ ተባ እያሉ እንደው ሉጣ ከዚህ ብረት እያሉ ያለ ሰዎች መንፈስ ቅዱስ ያበረታል። ፈሪዎች የነበሩ ጠንካሮች ያደርጋል። መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ እግዚአብሔር እኮ ከሦስቱ አካል አንዱ አካል ጸሎት ሃይማኖት እንደገለጸ በመንፈስ ቅዱስም እናምናለን የሚቀር እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ወልድ ጋር በአንድነት እንሰግድለታለን እና መሰከረ የሚቀር ጸሎት ሃይማኖት እንደገለጸ ጸሎታችን መንፈስ ቅዱስ ያስጨክናል። መንፈስ ቅዱስ ያበረታል። መንፈስ በሌለበት አይቻልም። ሜሮን የማይቀበል ያላደረበት የለም። ክህነት ሰጠነው ሰው ሜሮን ይቀበላል። ማህተም ነው ታጥቋል። ሌጋል ካህን ነው፣ ህጋዊ ካህን ነው። ያስራል፣ ይፈታል። ስልጣን ነው። ሜሮን ስልጣን
ሲጋቡ ባልና ሚስት ሜሮን ይቀባሉ። ታትማችኋል፣ ከእንግዲህ ሁለት አይደላችሁም አንድ ናችሁ። መንፈስ ቅዱስ ይሰጣል። ቤተክርስቲያን መንፈስ ቅዱስ የሌለባት የለም። ሀመነ ከተባሉ አለምደሚለው ፈኑ አደግለው ጸጋ መንፈስ ቅዱስ ወርድ የመንፈስ ቅዱስን ጸጋ ላክልን ነው የሚለው። መንፈስ ቅዱስ በሌለበት የሚሰጥ ቅዳሴ የለም። ኪዳናችን ተመልከቱ፣ የዘወትር ጸሎታችን ተመልከቱ። ፍትሐት ላይ ጭምር ይጠቀሳል። ክርስትና ላይ ጭምር ይጠቀሳል። ጋብቻችን ላይ ጭምር ይጠቀሳል። ሜሮን ማህተም ነው። ጵጵስና ሲሾም አንድ ሰው ሜሮን ይቀባል፣ ማህተም ነው። መንፈስ ቅዱስ የሌለበት ጵጵስና የለማ። መንፈስ ቅዱስ የሌለበት ቁርባን የለማ። መንፈስ ቅዱስ የሌለበት ክርስትና የለማ። መንፈስ ቅዱስ የሌለበት ክህነት የለም። መንፈስ ቅዱስ የሌለበት ደግሞ እንደምታውቁት ጋብቻ የለም። ለዛ እኮ ሜሮን ይቀባል። ጥንዶች እኮ ናቸው፣ አንድ ናችሁ። ከእንግዲህ ሰው እንደማያችሁ ሁለት አይደላችሁ፣ አንድ አካል ናችሁ። መንፈስ ቅዱስ ካልታተም አይቻልም። ሕጋዊነት የሚገኘው መንፈስ ቅዱስ ነው። ይህ እውነተኛው አካላዊ ከአብ የሰረጸው እውነተኛው የጽድቅ መንፈስ የሚገኘው እዚህ ቤት ነው። ለዛ እኮ ላይ ከኦርቶዶክስ የወጡ ሰዎች አለ እንዲህ እንደሚቃቸው አለ ሰው ክብር በጥሶ አይታቸው እኔ የገሌ ግልቢያ ተሰራች እነገሌ ይዋቸው አይታቸው ግን ክብር በጥሰው ወደ ተሐድሶ ሆና ቃል ይገቡ ለይቶላቸው ሰዎች አይታቸው ይታቸው እግዚአብሔር ተጠቅሟቸው ይርቃ አይታቸው ቆሌ እኮ ነው የሚገባው። ጸጋ ይርቃ፣ ሞገስ ይርቃ። እግዚአብሔር ከሁላችን ይህን ጸጋ ያንሳልን። ወስብሐት ለእግዚአብሔር።